ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 2 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ ጥቃትና በሺ የሚቆጠር አባላት ምርቃት፣ የአርበኛ ዘመነ ካሴ ጥሪ፣ ህወሓትና አዲሱ ምላሽ፣ የሰብአዊ መብት ኮሚሽኑ ስጋት፣ የጡረተኞች ምሬት፣ በታጠቁ አካላት የአዲስ አበባው ዝርፊያ፣ ፕሬዚዳንት ትራምፕና ተቃውሞ፣ የሱዳን ታጣቂዎችና ዓለም አቀፉ ሪፖርት የሚሉና ሌሎችም ዜናዎች ያሉን ዝርዝሩን እንሆ። ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር በሺ የሚቆጠሩ አዲስ የፋኖ አባላትን በመተከል ቀጠና በድምቀት ማስመረቁን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር በሺ የሚቆጠሩ አዲስ የፋኖ አባላትን የንቅናቄው ሊቀመንበር አርበኛ ዘመነ ካሴ በተገኘበት በደማቅ ሁኔታ ማስመረቁን ዛሬ ሐምሌ 2 ቀን 2018 ህዝቡ ባወጣው መረጃ ገልጿል። በአማራ ህዝብ የህልውና ተጋድሎ ውስጥ ትልቅ ሚና እየተጫወተ የሚገኘው አፋብን ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር በሺ የሚቆጠሩ አዲስ የፋኖ አባላትን መተከል ኮርስ ብሎ በመሰየም በመተከል ቀጠና በዛሬው ዕለት በደማቅ ወታደራዊ ስነ ስርዓት ማስመረቁን አስታውቋል። በምረቃ መርሃ ግብሩ ላይ የአፋብን ሊቀመንበር አርበኛ ዘመነ ካሴ፣ ቴዎድሮስ ከፍተኛ አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተው እንደነበር በዕለቱ አርበኛ ዘመነ ካሴ ለአዲስ ተመራቂዎች እንኳን ደስ አላችሁ መልእክት ማስተላለፉንም ገልጿል። የምረቃ ፕሮግራም የአፋብን ቴዎድሮስ ያለውን የማደራጀት የማሰልጠን አቅም ማሳያ ከመሆኑም ባለፈ ለሁሉና ትግሉ አዲስ ጉልበት እንደሚሰጥም አፋብን ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ ሐምሌ 2 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በወለጋ 6 ያገዛዙ ስልጣን አስጠባቂ ወታደሮች ጥቁር ስናይፐር በመያዝ ፋኖን ተቀላቀሉ። አፋብን ቢዛሞዝ በጠላት ላይ ወሰደውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አስታውቋል። በወለጋ 6 ያገዛዙ ስልጣን አስጠባቂ ወታደሮች ጥቁር ስናይፐር በመያዝ ፋኖን ተቀላቅለዋል። ጌጤ ግርማ መብረቅ ክፍለ ጦር በአገዛዙ ጥምር ጦር ላይ ድል መቀዳጀቱን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ዛሬ ሐምሌ 2 ቀን 2018 ዓ.ም የነበሩ የውጊያ ውሎችን አስታኮ ባወጣው መረጃ በህዙ ስር ጌጤ ግርማ መብረቅ ክፍለ ጦር በቅርቡ የሪፎርም ስራ ካከናወነ በኋላ በአገዛዙ ስልጣን አስጠባቂ ኃይላት ድል ማስመዝገቡን ገልጿል። 6 የአገዛዙ ስልጣን አስጠባቂ ወታደሮች ጥቁር ስናይፐር በመያዝ ፋኖን መቀላቀላቸውን አስታውቋል። ዛሬ ሐምሌ 2 ቀን 2018 ከጠዋቱ 1 ሰዓት መነሻውን በምስራቅ ወለጋ ዞን አንገር ጉተን በማድረግ በመንደር 2 በመንደር 3 እንዲሁም በሆሩ ጉድሩ ዞን በቱሉ ጋና አድርጎ ወደ መንደር 18 በ3 አቅጣጫ የገባን የጠላት ኃይል የአንሻ ሰይድዝ አይበገሬዎቹ አስደናቂ ድል በማስመዝገብ በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ገልጸዋል። በዚህ ጥቃት 4 ያገዛዙ ስልጣን አስጠባቂዎች ሲደመሰሱ ቁጥራቸው በውል ያልተረጋገጠ መቁሰላቸውን ወደ አንገር ጉተን ከተማ ሆስፒታል በአምቡላንስና አይሱዚ ጭምር ማመላለሳቸውን ገልጿል። የአግብዬ አገዛዝ ስልጣን አስጠባቂ ሰራዊት የደረሰበትን ምት መቋቋም አቅቶት ሙትና ቁስለኛውን ይዞ ያሰበውን ዓላማ ሳያሳካ የቀረ ኃይል ወደ መጠበት ለመፈርጠጥ መገደዱንም ይኸው መረጃ ገልጿል። ይህ በእንዲህ እንዳለ አገዛዙ በንጹሐን ላይ የሚፈጽመውን ግፍና ዘረፋ የሰለቻቸው ያገዛዙ ስልጣን አስጠባቂ ወታደሮች 5 ጥቁር ክላሽ ከነሙሉ ትጥቃቸው እንዲሁም ከአንድ ጥቁር ስናይፐር ጋር ሰኔ 30 ቀን 2018 ፋኖን መቀላቀላቸውን አፋብን ወለጋ ቢዛሞ አንሻ ሰይድ ህዝብ ግንኙነት መምሪያ አርበኛ ዳዊት አማረ ዛሬ ሐምሌ 2 ቀን 2018 ይፋ ባደረገው መረጃ ገልጿል። ይህ በእንዲህ እንዳለ በመቅደላ ወረዳ አሶል ቀበሌ አገዛዙ በሰነዘረ የሞርተር ጥቃት የአርሶ አደሮች ንብረት ላይ ከፍተኛ ጉዳት መድረሱን ምኒልክ ዕዝ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ሚዲያና ኮሚኒኬሽን ዛሬ ሐምሌ 2 ቀን 2018 ይፋ እንዳደረገው በመቅደላ ወረዳ አሶል ቀበሌ በተሰነዘረ የሞርተር ጥቃት በአካባቢው በሚገኙ የአርሶ አደሮች ንብረት ላይ ከፍተኛ ጉዳት መድረሱን ገልጿል። በአብይ አገዛዝ ስልጣን አስጠባቂ 11ኛ ዕዝ ዋና አዛዥ ጀነራል አድማሱ ትእዛዝ በተሰነዘረ በዚህ የከባድ መሳሪያ ጥቃት የአርሶ አደር አቶ ስጋት አለሙ ንብረት የሆኑ እንስሳት ላይ ጉዳት መድረሱን ይኸው መረጃ ጠቅሷል። ይህ ጥቃት በአማራ ህዝብ ላይ ለዓመታት ሲፈጸም የቆየ ግድያ፣ መፈናቀልና የሀብት ንብረት ማውደም ቀጣይ አካል መሆኑን የጠቀሰው መረጃ በማንነት ላይ ያነጣጠረውና ህዝብን የማጽዳት እንዲሁም ንብረት የማውደም የመዝረፍና የማዋረድ ተግባር ዛሬም በተጠናከረ መልኩ በአገዛዙ ስልጣን አስጠባቂ ኃይል መቀጠሉን አፋብን ወሎ ቤተ አማራ ምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ ባወጣው በዚሁ መረጃ ገልጿል። ህዝባዊ ወያነ ሓርነት ትግራይ ህወሓት ከኤርትራና ከሱዳን መንግስታት ጋር በጋራ እየሰራ ነው በማለትም ጠቅላይ ሚኒስትር አብይ አህመድ በቅርቡ ያቀረቡትን ክስ ህወሓት ውድቅ አደረገ። ቡድኑ ከየትኛውም የውጭ አካል ጋር ወታደራዊ ድጋፍም አንፈልግም፣ በራሳችን ኃይል እንተማመናለን ሲል ገልጿል። ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ ሱዳን፣ ህወሓትና ኤርትራ በኢትዮጵያ ላይ በጋራ እየሰሩ መሆኑን በመጥቀስም ይህም ሁኔታ እንደ ፈረንጆቹ አቆጣጠር በ1991
የደርግ ስርዓት እንዲወድቅ ካደረገው ጥምረት ጋር በማመሳሰል ከሰጡት አስተያየት በኋላ ሲሆን ጠቅላይ ሚኒስትሩ ይህ ጥምረት በኢትዮጵያ ሉዓላዊነት ላይ የሚያመጣው አደጋም የለም ሲሉ መናገራቸው መዘገባችን ይታወሳል። ነገር ግን ስማቸውን ያልጠቀሷቸው ውጪ አካላትም ከጀርባ ሆነው እየመሩት ናቸው ሲሉም አብይ መውቀሳቸው ይታወሳል። ለዚህ ክሶች ምላሽ የሰጡት የህወሓት ቃል አቀባይ ሚካኤል አስገዶም ድርጅታቸው ህወሓትም አብረውትም ተሰልፈው እንደሚዋጉለት የውጪ አካላትም በፍጹም ጋብዞ አያውቅም ብለዋል። ቃል አቀባዩ እኛ በራሳችን ነው የምንተማመነው፣ እንደነሱ ከኛ ጋር ተሰልፎ እንዲዋጋልን ማንንም አንጋብዝም፣ እንዲያውም ለነሱ እንዲዋጉ የውጪ አካላትን የጋበዘው የፌዴራል መንግስቱ ነው፣ እኛ በሌሎችም አንደገፍም፣ በራሳችን ጥንካሬ እንተማመናለንም ሲሉ ገልጸዋል። ቃል አቀባዩ በሰሜን ኢትዮጵያ ለ2 ዓመታት በዘለቀው ደም አፋሳሹ ጦርነት የኤርትራ ኃይሎችና ሌሎችም አጋር የታጠቁ ቡድኖች ተሳትፎ የነበራቸው ሚና የሚያመላክት መሆኑን ጠቅሰው የፌዴራል መንግስቱ በግጭቱ ወቅትም በተወሰኑ ምዕራፎች ላይ ከኤርትራ መንግስት ጋር ትብብር እንደነበረው ማመኑንም ይታወቃልም ብለዋል። የህወሓቱ ቃል አቀባይ በመቀጠልም ጠቅላይ ሚኒስትር አብይ ህወሓት የፕሪቶሪያውን የሰላም ስምምነት የተቀበለው ስለተሸነፈ ነው ማለታቸውን በጽኑ የተቃወሙ ሲሆን ጠቅላይ ሚኒስትሩ እንዳሉትም እኛ ስለተሸነፍን አይደለም፣ ስምምነቱን የፈረምነው ከተሸነፈ አካል ጋር ድርድር አይደረግም፣ እነሱ ወደ ድርድር ጠረጴዛ የመጡትም እኛን ማሸነፍ ስላልቻሉ ነው፣ እኛም ስምምነቱን የፈረምነው የሁለቱን ወገን ጥቅም የሚያስከብር በመሆኑ ነው ሲሉም አክለዋል። የፕሪቶሪያው የሰላም ስምምነት የአንድ ወገን እጅ መስጠትን ሳይሆን ጦርነቱን ለማቆም የተወሰደን የጋራ ውሳኔ የሚያንጸባርቅ ነው ሲሉም የህወሓቱ ቃል አቀባይ ገልጸዋል። በተመሳሳይ ቀን የኤርትራዊ ጠቅላይ ሚኒስትር አብይን ንግግር ውድቅ ማድረጓን በትላንትናው ዕለት የዘገብን ሲሆን የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መግለጫም የጠቅላይ ሚኒስትሩ ንግግር በመተቸትም ገዢው የብልጽግና ፓርቲም ግዴለሽና ቀጠናዊ ባሉት ፖሊሲዎችም እያስተጋባ ነው በማለት መውቀሳቸውም ይታወሳል። አቶ የማነም በአፍሪካ ቀንድ ላለው ውጥረቶች መንስኤው የአዲስ አበባ እርምጃዎች መሆናቸውን በመጥቀስም ከሶማሌላንድ ጋር የተፈረመው የመግባቢያ ሰነድ የባህር በር ሉዓላዊ ባለቤትነትን ለማግኘት የሚቀርቡ ተደጋጋሚ መግለጫዎችና ለሱዳን ፈጥኖ ደራሽም ሰጪ ኃይሎች በእንግሊዝኛው ምህጻረ ቃል RSF ይደረጋል ያሉትን ድጋፍም እንደ ዋቢነትም ጠቅሰዋል። የኢትዮጵያ ባለስልጣናት ግን ለሱዳን ኃይል ድጋፍም ያደርጋሉ የሚለውን ክስም ቀደም ሲል ማስተባበላቸው የሚታወስ ሲሆን የኤርትራው ባለስልጣን የፕሪቶሪያው የሰላም ስምምነትን ለማደናቀፍም አገራቸው ኤርትራ የሰራች ነው በሚለው የጠቅላይ ሚኒስትሩ ክስ ላይ ውድቅ በማድረግም ስምምነቱ ሙሉ በሙሉ የኢትዮጵያን የውስጥ ጉዳይ መሆኑንና የኢትዮጵያ መንግስት ራሱን በአንድ ጊዜ እንደ ጸባጫሪ እንደ ተጎጂ አድርጎ ለማቅረብ እየሞከረ ነው ሲሉ አቶ የማነ መውቀሳቸው አይዘነጋም። የአብይ አገዛዝ አማራነት ጥሎ ብቻውን ለማስቀረትና ለመምታት ዛሬም ወጥሮ እየተንቀሳቀሰ መሆኑን በመገንዘብ ከውስጥ ከፋፋዮች ጭምር ፋኖ ራሱን ሊጠብቅ እንደሚገባ አርበኛ ዘመነ ካሴ ጥሪ ያቀረበ። በድለላ ላይ የተሰማሩ ባለሀብቶችና ሃይማኖት አባቶች ከድርጊታቸው እንዲቆጠቡ ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር በሺ የሚቆጠሩ አዲስ የፋኖ አባላት በመተከል ቀጠና በድምቀት ዛሬ ሐምሌ 2 ቀን 2018 በተመረቁበት ስነ ስርዓት ላይ ባደረገው ንግግር የአማራ ህዝብን ህልውና ለማስከበር እየተንቀሳቀሰ ያለው ፋኖ ከአምላክ በታች የበላይ ጠባቂውና አምላኩ የሆነው ህዝቡ መሆኑን በማወቅ ህዝብ ከሚያስቀይም ስራ ሊቆጠብ እንደሚገባ፣ የአብይ አገዛዝ አማራን ለመከፋፈልና ብቻውን ለማስቀረት የሚያደርገውን እንቅስቃሴ በመረዳት በሴራና በወሬ ፋኖን ለመከፋፈል የሚደረጉ የውስጥ ጥረቶችን ጭምር በንቃት እንዲከታተሉ ጥሪ አቅርበዋል። የአማራ ህዝብን ጥቅም ለማስከበር ፋኖ ተጨባጭ ሁኔታውን በመረዳት እንደሚንቀሳቀስም ገልጿል። ውድ ጓዶች፣ በዚህ አጋጣሚ አደራላችሁ የሚፈልገው ታላቅ ጉዳይ አለ። ዛሬ ለመመረቅ ላለፉት በርካታ ወራት ብዙ ወጣችኋል፣ ብዙ ወርዳችኋል፣ ብዙ ላብ አፍስሳችኋል፣ በአካልና በመንፈስ ጠንክራችኋል፣ የትግላችን ሀሁና ግብ ተገንዝባችኋል። በዚህ ሙሉ ቁመናችሁ መከላከያ የሚባል የአብይ አህመድ ታጣቂ ጋር ፊት ለፊት ትገጥማላችሁ። ትግል ግን ሌላም መልክ አለው። ከራስ ጋር የሚደረግ ትግልና አብሮ ሲኖር ከጓድ ጋር የሚደረግ ትግል እጅግ ከባድና ፈታኞቹ የትግል መልኮች እንደሆኑ ልትገነዘቡ ይገባል። ወደ አብይ አህመድ መተኮስና አብይን ማሸነፍ ቀላል፣ ከባዱ ወደ ራስና ጓደኛ ድክመቶች ማነጣጠር ነው። አብይ በታንክና በድሮን ያልቻለውን ጦርነት በገንዘብ በሽማግሌና በወሬ ሊያሸንፈን እየሞከረ ነው። አንዳንዴ ከሺህ አብይ ታንከኛ አንድ ወሬኛ ትግላችን ላይ ጉዳት ሊያደርስ ይችላልና ጥንቃቄ ማድረግ ያስፈልጋል። እንግሊዞች ስራ ለፈቱ እጆች ሰይጣን ስራ ይፈጥርላቸዋል ይላሉ። ብዙ ጊዜ የወሬና ሐሜት ምንጩ መቦዘን ስለሆነ እያንዳንዱን ደቂቃ ለትግላችን በመድከምና በመስራት በማሰብ እናሳልፍ። ታጋይ ወንድሞች፣ ይህ
በእናንተ ላብ በወንድሞቻችሁ ደምና በህዝባችን ሲቃ የተገዛ ትግል ነው። የአብዮቱ ዘበኞች እናንተ ናችሁ። ስለዚህ ከፋፋይ ለግልና ለቡድን ፍላጎት ብቻ የሚሰሩ መንፈሰ ደካሞች ቢገጥሟችሁ ናቋቸው፣ ታገሏቸው። ይህ ትግል የህልውና አደጋ ለገጠመው የአማራ ህዝብ የህልውና ጉዳይ ነው። የሚሳሱለት አይኖች ሌት ተቀን የሚጠብቁት እጆች ይፈልጋል። እናም አደራ ክፋትን፣ ምቀኝነትን፣ ቅናትንና ተንኮልን ተጸየፉ። ማንም የግለሰብም ይሁን የቡድን ጠላት አማራ ላይ ይነሳ መግጠምና መጣል እንችላለን። ሁለተኛው ተያያዥ ፖሊሲያችን ከራስ መቻል ላይ የመነጨ ከሌሎች ጋር የሚደረግ የተመረጠ በጎ ትብብር ነው ያለው አርበኛ ዘመነ ካሴ የተሰላና የተጠና ትብብር ሁልጊዜ አስፈላጊ መሆኑን ጠቅሶ ጥቅምህን በሚስጥር ኪስ ይዘህ የሌላ ወገን ጥቅም ሳትነካ የራስን ሳታስነካ መተባበር ሁሌም ልክ ነው። ስለዚህ በአጭርም በረጅምም እንተባብራለን። የቀጠናው ኃይሎችም ጋር ቀጠናዊ በሆኑ ጉዳዮች ላይ ከጥቅማችን አኳያ እናብራለን። ፋኖ ልብ አለውም አላለውም የግዙፉና የውስብስቡ የምስራቅ አፍሪካ መልካ ፖለቲካ አካል ሆኗል በማለት በዚህ ወቅት ባደረገው ንግግር ጥሪ አቅርበዋል። ከ3 ዓመት በፊት ሁሉም ባለሀብት ነን የሚሉና ይህ ትግል ለማፍረስ በድለላ የተሰማሩ ወገኖች ተዉ በማለት ያስጠነቅቀው አርበኛ ዘመነ ካሴ ከፀሐይ በታች የምትሰሩት እያንዳንዱ ስራ ይታወቃል። እንኳን ከህዝብ ከጎረቤት ተጣልቶ መኖር ይቸግራልና አስቡበት፣ አርፋችሁ ስራችሁን ስሩ ሲል አስጠንቅቋል። በዚህ የፖለቲካ ድለላ ውስጥ የተሰማራችሁ አንዳንድ የሃይማኖት አባትን የምትሉ የየቤተ እምነቱ ሰዎችም ከዚህ ድርጊታችሁ ተቆጠቡ። ሌላው ቢቀር ቤተ እምነታችሁን ለሚያፈርስ ኃይል አካፋ አቀባይ አትሁኑ። ለምድርም ለሰማይም የማይሆን ነገር አትስሩ። በ80 ዓመታችሁ የ30 ዓመት ጆሮ ጠቢን አትፍሩ። በውድቀታችሁ የጣላችሁትን ዘመንና ህዝብ ልናነቃ ስንደክም ደንቃራ አትሁኑ። ትንሽ እንኳን እፈሩ በማለት በዚህ ወቅት ጥሪ አቅርበዋል። ክፋትንና ተንኮልን ራቁ። የወንድምን ስኬት ውደዱ። ለሌሎች መኖር ልመዱ። ራስ ወዳድ እንዳትሆኑ። ህዝባችን እያለቀ ራስ ወዳድ እንደመሆን ትልቅ ወንጀል የለም። ከፍ ባላችሁ ቁጥር የበለጠ ትሁት ሁኑ። ይህንን የምላችሁ የዓለም ፖለቲካ እንዴት እንደሚሰራና እንደሚሰራ የማላውቅ ቂል ሁኝ አይደለም። ይልቁንም በመደበኛ ፖለቲካ ውስጥ ያለው መደበኛ የቅጥፈት መንገድ ውጤቱ ውድቀት እንደሆነ የዓለም ተሞክሮ በተለይ ደግሞ የራሳችን ልምድ ስለሚነግረኝ እንጂ ይህ ትግል የህዝብ ትግል ነው። ይህ ትግል ለአማራ ህዝብ የሚደረግ ትግል ነው። መነሻችንም መድረሻችንም ህዝባችን ነው። ምድራዊው እግዚአብሔራችን ህዝብ ነው። ይህን እግዚአብሔር አይኑን መጠንቆል ያስቀስፋል። በስህተት እንኳን ህዝብን የሚያስቀይም ነገር እንዳትሰሩ ክልክል ነው። ህዝብ እንኳን መብቱን ሰብል የለበሰ እርሻ መሬቱን ስትረግጥበት የቤት አጥሩን ስትደገፍበት አይወድ። ህዝብ ፈጣሪያችን ነውና እንቅስቃሴያችን ያያል፣ እስትንፋሳችን ይለካል። ስለዚህ ጥንቃቄ እናድርግ። የአማራ ህዝብ የራሱ የሆነ ንጹህ ተቋም እንዲኖረው ብዙ ቀደምቶች ብዙ ደክመዋል፣ ታስረዋል፣ አካላቸውን ቅስማቸውም ተሰብረዋል፣ ህይወታቸውንም ሰጥተዋል። በቀጠለ ጥረትና ብዙ ድካም በዚህ በእኛ ዘመን ተሳክቷል። የአማራ ህዝብ የአማራ ፋኖ ብሔራዊ ንቅናቄን ፈጥሯል። ይህ ተቋም መድህናችን ሆኖ ወደምንፈልገው ገበያ ደርሰን ዘንድ በየዘርፉ የተሳሉ ፖሊሲዎች አሉት። የተቋማችን የመጀመሪያውና ቋሚ ፖሊሲያችን ራስን መቻል፣ ሁሉን አቀፍ ራስ በቅነት በየቀኑ ማሳደግ ያስፈልጋል። ለዚህ ደግሞ ድርጅታዊ ውስጣዊ አንድነታችን እናጠናክራለን። ራሱን ያልቻለ አንገት የሚያቅፈው የለውምና። በትግራይ ክልል ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች መካከል አንዱ የሆነው ሳልሳይ ወያኔ ትግራይ ጠቅላይ ሚኒስትር አብይ አህመድም ቃላቸውን በተግባር እንዲፈጽሙ ሲል ጥሪ አቀረበ። የዛሬ 6 ዓመትም በይፋ የተቋቋመው በአቶ ክንፈ ሀዱሽ በላይ የሚመራው ሳልሳይ ወያኔ ትግራይ ጠቅላይ ሚኒስትሩ ባለፈው ማክሰኞ ከህዝብ እንደራሴዎች ለቀረቡላቸው የተለያዩ ጥያቄዎች ምላሽ በሰጡበት መድረክ ላይ ህወሓት ወደ ቀልቡ ከተመለሰ እርቀ ሰላም ለማድረግ ዛሬም ፍላጎት መንግስታቸው እንዳለው በበጎ ጎኑ እንደሚመለከተው ገልጾም ይሁን እንጂ ጠቅላይ ሚኒስትሩ ህወሓትንና የትግራይ ክልል ህዝብን ለይተው እንዲመለከቱ በሁለት ዞኖችም እርግጫም ሳሩ ይጎዳል እንደሚባለው የትግራይ ክልል ህዝብም ተመሳይ አጣብቂኝ ውስጥ መግባቱን ጠቅሷል። ሳልሳይ ወያኔ ትግራይ በፕሪቶሪያው የሰላም ስምምነት መሰረት ተፈናቃዮች ወደ ቀያቸው ይመለሳሉ የሚለው አንቀጽም በፌዴራል መንግስቱ ደካማነት ተግባራዊ አለመሆኑን ቃል እናም ተግባር አለመገናኘታቸውን በቅሬታ መልክም ገልጾታል። እውነተኛ ሰላም ከቃላት ጋጋታም የአስተሳሰብ ለውጥና ወሳኝ ውሳኔ ይጠበቅበታል ያለው ሳልሳይ ወያኔ የጠቅላይ ሚኒስትሩ የቀደመ መልእክቶቻቸው ለአንድ ሀገር ህዝብ ማለትም ለትግራይ ክልል ህዝብ የሰላም ጥሪ ከማቅረብ ለጠላት የቀረበ የጦርነት ማስፈራሪያ እንደሚመስል የገለጸው የተቃዋሚው ፓርቲ ሳልሳይ ወያኔ ትግራይ የፌዴራል መንግስቱ በትግራይ ክልል ውስጥ ወሳኝ የሆኑ ሸቀጦች፣ ነዳጅ አቅርቦት፣ የደሞዝ ክፍያ፣ የባንክ አገልግሎት በውስን ደረጃ እንዲከናወኑ ማድረጉ የደም አፋሳሹ የሰሜን ኢትዮጵያ ጦርነትን ያስቆመው የሰላም ስምምነቱ
ኃላፊነቱን ሙሉ በሙሉ ላላጣጣመው የትግራይ ክልል ላይ ፖለቲካዊ ጫና ማካሄድ የፌዴራል መንግስቱ የፖሊሲው ተደጋጋሚ ባህሪያት እየሆኑ መጥተዋልም ሲል ወቅሷል። የፌዴራል መንግስቱ ከቀያቸው የተፈናቀሉ ተጋሮችን እንዲመለሱ አላደረገም፣ የትግራይ ክልል አስተዳደራዊ ወሰኖችም እንዲከበሩ አላደረገም ያለው ሳልሳይ ወያነ ትግራይ በተቃራኒው ህገወጥ ሰፈራም እንዲበራከትም ተጋሮች በተፈናቀሉባቸው አካባቢዎች የሚገኙ የፌዴራል ኃይሎች የተከዜ ዘብ ለተባለም ታጣቂ ቡድን ሳይቀር የስልጠናና ወታደራዊ አቅርቦትን እየሰጡ ይገኛሉ በማለትም የፌዴራል መንግስቱን ወቅሷል። ህወሓት የትግራይ ክልል ብሔሮችን በተለይ ወጣቶችን በግዳጅም ለውትድርና እየዋለ መሆኑን የተቃወመው ሳልሳይ ትግራይ ህወሓት በሺዎች የሚቆጠሩ ወጣቶችን ትግራይ ለቀው እንዳይወጡ ምክንያትነቱን ካላቆመም የአማራና የትግራይ ብሔር ተወላጆችም ይገባኛል የሚካሰሱበትም ህወሓት ምዕራብ ትግራይ ብሎ ከሚጠራው አካባቢ የተፈናቀሉ ተጋሮችን ወደ ቀያቸው እመልሳለሁ ማለቱም ከንቱ ነው ብሎታል። በሚቀጥሉት 5 ዓመታት ህገወጥ የሰላማዊ ሰዎች ግድያ፣ ማሰቃየት፣ ኢሰብአዊ አያያዝ ዋና ስጋቶች መሆናቸውን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ህገወጥ የሲቪል ሰዎች ግድያ፣ የዘፈቀደና የተራዘመ እስር፣ አስገድዶ መሰወርና ጠለፋ እንዲሁም ማሰቃየትና ኢሰብአዊ አያያዝ በቀጣዮቹ 5 ዓመታት ለሰብአዊ መብቶች ትግበራ ዋና ስጋቶች መሆናቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ መጪዎቹን 5 ዓመታት አስታኮ ስጋቱን ይፋ አድርጓል። ኮሚሽኑ በነጻ ሚዲያና በጋዜጠኞች ላይ እየጨመረ የመጣው ገደብና በሲቪል ማህበረሰብ ድርጅቶች ላይ ተጽዕኖ የሚያሳድሩ ያላቸው እርምጃዎች ዋና ስጋቶች መሆናቸውን አንስተዋል። መንግስታዊ ሰብአዊ መብት ተቋም ስጋቶቹን ይፋ ያደረገው ከሚቀጥለው ዓመት ጀምሮ እስከ 2023 ዓ.ም ድረስ ለ5 ዓመታት በሚተገብረው የስትራቴጂክ እቅድ ላይ መሆኑን በዚሁ 5 ዓመት ስትራቴጂክ እቅድ ላይ ኮሚሽኑ ከባለድርሻ አካላት ጋር ዛሬ ሐምሌ 2 ቀን 2018 ዓ.ም አዲስ አበባ በሚገኘው ዋና መስሪያ ቤቱ መምከሩን ኢትዮጵያን ኢንሳይደር ዘግበዋል። ኢሰማኮ እቅዱን ያዘጋጀው በፍጥነት እየተለወጠ ላለው የሰብአዊ መብቶች ሁኔታ ምላሽ ለመስጠት እንደሆነ ያመለከተ ሲሆን ከዚህ በተጨማሪ የሰብአዊ መብት ተሟጋቹ ተቋም ወቅታዊ የሆነ አዳዲስ ተግዳሮቶች ለመቋቋም በሚያስችል ቁመና ላይ እንዲገኝ ለማድረግ በማለም እቅዱ መዘጋጀቱን ጠቅሷል። አዲሱ ሰነድ በቀደሙት ስትራቴጂክ ዘመን የተገኙ ልምዶችን ግምት ውስጥ ያስገባ መሆኑን የጠቀሰው ዘገባ በኢትዮጵያ ሰብአዊ መብቶች ምህዳር ላይ የተከሰቱ ለውጦችን የሚያንጸባርቅና ኮሚሽኑ በህግ ከተሰጠው ተልዕኮ ጋር እንዲጣጣም በማድረግ የተዘጋጀ እንደሆነ የገለጸ ሲሆን ኢሰማኮ በህግ ከተሰጡ ተልዕኮዎች መካከል የሰብአዊ መብቶች ጥሰቶችን መመርመር እንዲሁም ተጠያቂነትና የህግ የበላይነትን ለማጠናከር አስተዋጽኦ ማድረግ መሆኑ ተመልክቷል። በዘገባው እንደተመለከተው አሁን ያለው የኢትዮጵያ ሰብአዊ መብቶች ገጽታና በቀጣዩ 5 ዓመታት የሚኖሩ ጉዳዮችን በተዳሰበት በዚህ ሰነድ አዲሱ ስትራቴጂክ ሰነድ በኢትዮጵያ ያለው የሰብአዊ መብቶች ሁኔታ እንደ ግጭት፣ አስተዳዳሪ ተግዳሮቶች፣ የእኩልነት መጓደል፣ የህዝብ ቁጥር እድገት፣ የኢኮኖሚ ጫናዎች፣ የቴክኖሎጂ ለውጥና አካባቢያዊ ስጋቶች በመሳሰሉት ጉዳዮች ውስብስብ መስተጋብር የሚወሰን መሆኑን አንስተዋል። በሰብአዊ መብቶች ጥበቃ ተጠያቂነትን በማረጋገጥ እንዲሁም በአገልግሎት አሰጣጥ ዘርፍ ኃላፊነት ባለባቸው ተቋማት ጉልህ ጫና እንደሚያሳድር በሰነዱ የተመለከተ ሲሆን በአንድ ጊዜ ተመሳሳይ ሰዎችና ማህበረሰቦችን በመንካት የተደራረቡ የተጋላጭነትና የመገለል ሁኔታዎች እንደሚፈጥሩም ጠቅሷል። ሰነዱ ከመጪው 2019 ዓ.ም ጀምሮ በሚከተሉት 5 ዓመታት በሰብአዊ መብቶች ትግበራ ላይ ከፍተኛ ተጽዕኖ ይኖራቸዋል ተብለው የሚጠበቁ ሲል ከዘረዘራቸው መካከል ግጭትና የጸጥታ ችግር፣ መፈናቀል ዋነኛው ስጋቱ መሆኑን ጠቅሷል። በዚሁ ዋና ስጋቶች ከተሰነዘሩት ውስጥ ህገወጥ የሰላማዊ ሰዎች ግድያ፣ የዘፈቀደና የተራዘመ እስር፣ አስገድዶ መሰወርና ጠለፋ እንዲሁም ማሰቃየትና ኢሰብአዊ አያያዝ ይገኙባቸዋል። የታጠቁ ጸጥታ አካላት መበራከት፣ ከግጭት ጋር የተያያዘ ወሲባዊ ጥቃት፣ በሲቪል ሰዎችና መሰረተ ልማቶች ላይ የሚፈጸሙ ጥቃቶች እንዲሁም የሀገር ውስጥ መፈናቀል በዋና ስጋትነት መቀመጣቸውን አስታውቋል። በከፍተኛ ተጽዕኖ አሳዳሪነት የተጠቀሰው ሌላ ጉዳይ ሲቪክ ምህዳር፣ የሚዲያ ነጻነትና የህዝብ ተሳትፎ ሲሆን በዚህ ረገድ ኢሰማኮ በቀዳሚ ስጋትነት ያስቀመጠው በነጻ ሚዲያና በጋዜጠኞች ላይ እየጨመረ መጥቷል ያለው ገደብና በዚህ ጉዳይ ስር በዋና ስጋትነት ከተለዩት መካከል ጋዜጠኞችን፣ የሰብአዊ መብት ተሟጋቾችን፣ የሲቪል ማህበራት አካላትን፣ ሴት ማህበራዊ አንቂዎችና አናሳ ድምጾችን ኢላማ ያደረጉ ናቸው የተባሉ የበይነ መረብ ትንኮሳ፣ ማስፈራራትና በስም ላይ የሚሰነዘሩ ጥቃቶችን በዋናነት ዘርዝረዋል። በመንግስት ቁጥጥር ስር ያለው የኢትዮጵያ ሰብአዊ መብት ኮሚሽን አልፎ አልፎ ከቅርብ ጊዜ ወዲህ የሚያወጣቸው ሪፖርቶች ለአገዛዙ የወገኑ መሆናቸው ሲያስወቅሰው የቆየ ሲሆን መጪዎቹ 5 ዓመታት አገዛዙ እስካለ ድረስ ሊኖሩ የሚችሉ ስጋቶችን ማሳየቱ ሰሞኑን ጠቅላይ ሚኒስትሩ በፓርላማ ሲናገሩት የነበረው እድልና ተስፋ ሳይሆን ተጨባጭ ሁኔታ የሰብአዊ መብት ኮሚሽኑ ሪፖርት ከማውጣቱን በፊት ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ እስካሉና አገዛዛቸው እስከቀጠለ ድረስ እነዚህ ስጋቶች እንደማይቀረፉ ተደጋግሞ ሲገለጽ መቆየቱ አይዘነጋም።
በኢትዮጵያ ውስጥ አረንጓዴ ወርቅ ወይም ግሪን ጎልድ የሚል ስያሜ ያገኘው የጫት ተክልን ትውልድን እያጠፋ እንደሆነም ተገለጸ። ለዘመናት በባህላዊ ሃይማኖታዊ፣ ማህበራዊ ክንውኖች ይውል የነበረው የጫት ተክል በአሁኑ ወቅት ከውጭ ምንዛሬ ገቢ ማስገኛነቱ በተጨማሪ በወጣቱ ትውልድ ላይ በተለይ በከፍተኛ የትምህርት ተቋማት የሚገኙ ተማሪዎች ዘንድም ሳይቀር ዋነኛ የወጪና የቀውስ ምንጭ እየሆነ መምጣቱም ተገለጸ። በቅርቡ በወጣም አንድ ጥናት በኢትዮጵያ ውስጥ ከሚገኙ የዩኒቨርሲቲ ተማሪዎች መካከል 1/3 ያህሉ ከድባቴም ለማህበራዊና አካዳሚካዊ ሸክሞች ለመላቀቅ በማለት የጫትም ቀንበጦችን መብላት እንደሚያዘወትሩ፣ ይህም እያደገ የመጣው የጫትም ሱስም በብዙዎች ዘንድም ትውልድን ማጥፋት ወይም ሎስት ጄኔሬሽን እየሆነ መምጣቱ የወጣቶች ለስራና ለትምህርት ያላቸው ተነሳሽነት ከጊዜ ወደ ጊዜ እየተመናመነ መምጣቱም ትርጉም ባለው የኢኮኖሚያዊ ማህበራዊና ፖለቲካዊ ትስስሮችም እንዲሸሹ እያደረጋቸው እንደሚገኝ መስተዋሉም ከዚህም አኳያም ኢትዮጵያ ውስጥ የሚቃመው የሚበላው የጫት ተክል ብቻም ሳይሆን መጻኢ ተስፋም ጭምር እንደሆነም ጥናቱ ገልጿል። ቅድሚያ ለጫት ወይም ጫት ፈርስት የሚል ፍልስፍና እየተንሰራፋ መምጣቱን የገለጸው ጥናቱ በርካታ ቤተሰቦች ከወራዊ ገቢያቸው ውስጥም ከምግባቸው፣ ከትምህርት ቤት ወጪያቸው፣ ለህፃናት ልጆቻቸው የጤና አጠባበቅ ወጪ ከማድረግ 30 ከመቶ ያህሉ ለጫት ወጪ እንደሚያደርጉ፣ በቀን ለጫት በአማካኝ 4 ሰዓትም እንደሚያባክኑ፣ ይህም የድህነትም አዙሪት ለተተኪው ትውልድ የሚወረስ መሆኑን ጥናቱ ያስጠነቅቃል። በአገር አቀፍ ደረጃም የጫት ተጠቃሚዎች ቁጥር በግምትም 15.3 ከመቶ መጨመሩን የገለጸው ጥናቱ በአንድ ወቅት ለተለያዩ ባህላዊ ሃይማኖታዊ ጉዳዮች ይውል የነበረው ጫት ተክል በአሁኑ ወቅት የህዝብ የጤና የማህበራዊና የኢኮኖሚያዊ ስጋትም እየሆነ መምጣቱንም ገልጿል። የኢትዮጵያ ስታቲስቲክስ አገልግሎት በቅርቡ ባወጣው የግብርና ነክ ናሙና በ337,900 ሄክታር መሬት ላይ 3.8 ሚሊዮን ገበሬዎችን በመሰማራትም በአመትም 3 ሚሊዮን ኩንታል ጫት የምታመርተው ኢትዮጵያ ከ4 የግብርና ተኮር አባወራዎች መካከል አንዱ በጫት ምርት ላይ እንደሚሰማራም፣ ቀደም ሲል ለተለያዩ ጥራጥሬና አታክልትም የሚውለው የግብርና መሬትም በአሁኑ ወቅት ለጫት ተክል ቦታውን እየለቀቀ እንደመጣም በጥናቱ ላይ ተገልጿል። አርበኛ ዘመነ ካሴ አብይ አህመድና ቡድኑ ስልጣን ላይ እስካሉ ድረስ የማይጎሳቆል የማይራብ የማይታረዝና ህልውናው አደጋ ውስጥ የማይገባ ኢትዮጵያ አይኖርም በማለት ኢትዮጵያን ተባብረው ለትግል እንዲነሱ ጥሪ አቅርበዋል። ዓለም አቀፉ ማህበረሰብ አብይ አህመድን መደገፍ የምስራቅ አፍሪካን ቀውስ ማስቀጠል መሆኑን በመግለጽ ከአብይ ጎን እንዲነጠሉ ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር በሺ የሚቆጠሩ የፋኖ አባላትን በመተከል ቀጠና በድምቀት ባስመረቀበት ዛሬ ሐምሌ 2 ቀን 2018 ዓ.ም ባደረገው ንግግር አብይ አህመድና ቡድኑ ስልጣን ላይ እስካሉ ድረስ የማይጎሳቆል የማይራብ የማይታረዝና ህልውናው አደጋ ውስጥ የማይገባ ኢትዮጵያ እንደማይኖር ገልጾ በኢትዮጵያ ምድር ላይ ቆሞ መራመድ እስከቻለ ድረስ መሬቱም ህዝቡንም በግራም ሳይቀር እየለካ ከመሸጥና ከማጥፋት እንደማይመለስ በመጥቀስ ሁሉም ኢትዮጵያ እንዲነሳ ጥሪ አቅርበዋል። በዚህ አጋጣሚ ባለሀብት ነን የምትሉና ይህን ትግል ለማፍረስ በድለላ የተሰማራችሁ ወገኖች ታው ከፀሐይ በታች የምትሰሩት እያንዳንዱ ስራ ይታወቃል። እንኳን ከህዝብ ከጎረቤት ተጣልቶ መኖር ይቸግራልና አስቡበት፣ አርፋችሁ ስራችሁን ስሩ። በዚሁ የፖለቲካ ድለላ ውስጥ የተሰማራችሁ አንዳንድ የሃይማኖት አባት ነን የምትሉ የየቤተ እምነቱ ሰዎችም ከዚህ ድርጊታችሁ ተቆጠቡ። ሌላው ቢቀር ቤተ እምነታችሁን ለሚያፈርስ ኃይል አካፋ አቀባይ አትሁኑ። ለምድርም ለሰማይም የማይሆን ነገር አትስሩ። በ80 ዓመታችሁ የ30 ዓመት ጆሮ ጠቢን አትፍሩ። በውድቀታችሁ የጣላችሁትን ዘመንና ህዝብ ልናቃና ስንደክም ደንቃራ አትሁኑ። ትንሽ እንኳ ፍሩ። ለውዱ የአማራ ህዝብ ያለምን መከራ ተሸክመሃል። እንድታልቅ ፍጅት ታውጆብሃል። ከዘመናት ሞት ቀመስ እንቅልፍ በኋላ ተነስተሃል። ጠላትህ አቁስለህ የምትወው አይደለምና ሳትቀብረው እንዳትቀመጥ። ጠላት አንድነትህን በወንዝ ለመክፈል በጎጥ ለመተልተል እየሰራ በመሆኑ በደምህ የገነባውን ቤት የሙጥኝ በል። እንደ ወትሮ ሁሉ በተለይ ደግሞ ከቅርብ ጊዜ ወዲህ አብይ የሃይማኖት ግጭት ለመፍጠር እየሰራ በመሆኑ መዋደድህ የበለጠ መጠንከር ይኖርበታል። በየቀኑ የሚከፈለውን ዋጋ ባውቅም በነፃ ይወጣምና አይዞህ በርታ። ለመላው ኢትዮጵያስ ይህ ሰውዬና ቡድኑ በስልጣን ላይ እስካሉ ድረስ የማይጎሳቆል የማይራብ የማይታረዝና ህልውናው አደጋ ውስጥ የማይገባ ኢትዮጵያዊ የለም አይኖርም። በኢትዮጵያ ምድር ላይ ቆሞ መራመድ እስከቻለ ድረስ መሬቱንም ህዝቡንም
በግራም ሳይቀር እየለካ ከመሸጥና ከማጥፋት አይመለስም። ስለዚህ ሁሉም ኢትዮጵያዊ በያለበት ይነሳ። ለዓለም አቀፉ ማህበረሰብ በሙሉ ዛሬ ከአብይ ጎን ቆሞ የሚገኝ ብሔራዊ ጥቅም ነገ ከቀጠናው የሚመነጭ ትልቅ ብሔራዊ ኪሳራን ያመጣባቸዋልና ከእውነት ከፍትህና ከነጻነት ኃይሎች ጎን ቆሙ። በተለይ አንዳንድ ሀገራት አብይ አህመድን መደገፍ አቁሙ። አብይ አማራን ሲፈጅ የትግራይን፣ የኦሮሞን፣ የጋምቤላን፣ የሲዳማን፣ የጉምዝን፣ የቤንሻንጉልን፣ የአፋርን፣ የሶማሌን፣ የጉራጌን በአጠቃላይ የሀገሪቱ ህዝብ ላይ እሳት ለኩሶ እያቃጠለ ቁሞ መመልከት ነገ ዓለም ቢጮህ የማይፈተው ቀጠናዊና ዓለም አቀፋዊ ምስቅልቅል ይፈጥራልና አስቡበት። ፍትህና ነጻነት ደንበር የላቸውም። እንደ ፀሐይ ለሁሉም መሆን ለሁሉም መድረስ አለባቸው። ለሚሊሻ መደበኛና አድማ ብተና ፖሊስ አባላት በራሳችሁ ጸብ ውስጥ የጠላት ዱላም ገላጋይም መሆን ታሪክ የማይረሳው ክህደት ነው። ወደ ወገኖቻችሁ ኑ። ያለበለዛ ዕጣ ፈንታችሁ አንደኛው ተራራ ስር ወይ አንዱ ጎዳና ላይ ደመከልብ መሆን ነው። አሁንም ቢረፍድም አልመሸምና ወደ ወገኖቻችሁ ነው። ዓለም አቀፉ ማህበረሰብ ከአብይ አገዛዝ ጎን መሰለፍ ጥፋት እንደሚያስቀጥል የጠቀሰው አርበኛ ዘመነ ካሴ አገዛዙ የአማራ ህዝብን ለመነጠል የሚያደርገው እንቅስቃሴ እንደማይሳካና የአማራ ህዝብ ትግል የፕሪቶሪያው ስምምነት ኩርፊያ የፈጠረው ሳይሆን የአማራ ህዝብ የህልውና አደጋ ተረድቶ መነሳቱን ምክንያት ማድረግ የፕሪቶሪያ ስምምነት ከዚህ ስጋት የተወለደ መሆኑን ጭምር ገልጸዋል። በእኔ እምነት የፕሪቶሪያ አፈራራሚዎች ዋና ግብ ጸረ አማራ ብለው ያሰባቸውን ኃይሎች አስተባብረው እየተነሳ ያለው አዲሱ የአማራ አብዮት መንፈስ ላይ ማዝመት ነበር። ለጊዜው አልተሳካ። እነዚህ ኃይሎች የአማራ ልዩ ኃይል እንዲፈርስ ለአብይ ቀጭን ትእዛዝ ሰጥተዋል። ልዩ ኃይሉ ፈረሰ። ያም ሆኖ ያሰቡት ሳይሳካ እንዲያውም የፈረሰው ልዩ ኃይል ለትግሉ ልዩ ግብአት ሆነ። ትንሽ ገፋና ደፈር አድርጌ ከደመደም የፕሪቶሪያው ስምምነት በራሱ የአማራ ትንሣኤ ፍርሃትና ድንጋጤ ውጤት ነው። አማራው ባይነሳ ኑሮ የፕሪቶሪያ ስምምነትም አይፈጠርም ነበር። ለዚህ ነው አንዳንድ ወገኖች የአማራ የህልውና ትግል የዘመናት ፍጅትና መጎሳቆል ውጤት መሆኑን ረስተው በፕሪቶሪያው ስምምነት ምክንያት የተፈጠረ ኩርፊያ የወለደው ሊያስመስሉ ሲሞክሩ ሲታይ አስቂኝና አስተዛዛቢ የሚሆነው ፕሪቶሪያ የአማራን ትግል አልወለደም። የአማራ መነሳት ፕሪቶሪያን ወለደኝ። ቆላም ነፈሰ ደጋ ጨዋታውን በደም ተጫውተነዋል። ስርዓቱንም እንደተረገመበት ሰይጣን አፍዝዘን አስቀምጠነዋል። ዕጣ ፋንታውንም በምንወስደው ቀጣይ ሙሉ ለሙሉ ገፍቶ የመጣል እርምጃ ላይ እንዲወሰን አድርገነዋል። የዚህ ትብብር ስኬትና ውድቀት ግን የሚቀጥሉት ብዙ ዓመታት የእርስ በርስ እልቂት ወይንም ሰላምና ልማት ማለት እንደሆነ ሁላችንም ልንገነዘብ ይገባል። አርበኛ ዘመነ ካሴ በዚሁ ንግግሩ ለሚሊሻ መደበኛ አድማ ብተናና ፖሊስ አባላት በራሳችሁ ጸብ ውስጥ የጠላት ዱላም ገላጋይ መሆን ታሪክ የማይረሳው ክህደት ነው በማለት ወደ ወገኖቻችሁ ነው፣ ያለበለዚያ ዕጣ ፈንታችሁ አንደኛው ተራራ ስር ወይ አንዱ ጎዳና ላይ ደመከልብ መሆኑን ጠቅሶ አሁንም ቢረፍድም አልመሸም፣ ወደ ወገናችሁ ኑ፣ በእኛ በኩል እንደ ወንድምና እንደ አባት እንቀበላችኋለን በማለት በዚሁ ንግግሩ ጥሪ አቅርበዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለአቅመ ሔዋን ያልደረሱ ትውልደ ሶማሊያን ህጻናትን ምስል በቅርቡ ማጋራታቸውን ተከትሎም ከፍተኛ ተቃውሞ አስነሳ። በአሜሪካው ሚኒሶታ ግዛትም ሲያንት ፖል የሚገኙ ትውልደ ሶማሊያን የመዋለ ህጻናትም ወይም ኬጂ ተማሪዎችም ሰሞኑን የተመረቁበትን መድረክም ፕሬዚዳንት ትራምፕም ትሩዝ በተሰኘው ማህበራዊ ትስስር ገጻቸው ላይ ቀደም ሲል በግርጌ ማስታወሻም ወይም ካፕሽን ላይ ሁሉም ህጻን በሂጃብ በኪንደርጋርተን የሚለውን ጥቅስም ጭምር ማጋራታቸውን ተከትሎ በትላንትና ሁለት ጠዋት ሚኒያፖሊስ ውስጥ የተሰባሰቡት ትውልደ ሶማሊያንና የእስልምና እምነት ተከታዮችም ተቃውሟቸውን አሰምተዋል። በሰሜን አሜሪካ የሚገኘው የእስልምና ማህበር ዋና ዳይሬክተሩ ኢማም የሱፍም አብዱሊ የዚህ መንግስታችን ከፍተኛው ደረጃ ህጻናትን ማጥቃት ነው። ይህንን ልብ በሉ። ከሙስሊም ቤተሰቦች የተገኙ ህጻናት በሚኒሶታ ግዛትም ሆነ በአሜሪካ ውስጥ በሚለብሱትም ሃይማኖታዊ ልብስና በእምነታቸው ሊሸማቀቁ አይገባም። በነጻ ሊኖሩ ይገባል። ልጆቻችን የዚህ ግዛትና የዚህ አገር አካል ናቸው እንጂ ይህ ቦታቸው እንዳልሆነም ተደርጎ ሊነገራቸው አይገባም። ልጆቻችን የጸጉር መሸፈኛ ሂጃብ በመልበሳቸው ብቻም አሜሪካዊ እንዳልሆኑ ተደርጎ በትምህርት ቤት ጓደኞቻቸው ሊነገራቸው በጭራሽ አይገባም በማለትም ኢማም የሱፍም ተቃውሟቸውን አሰምተዋል። ሪቪዊንግ ሲስተርሁድ የተሰኘው ተቋም ዋና ዳይሬክተሯ ማሊካም ዳሂር ልጆቻችን ለፖለቲካ ፍጆታም ሊውሉ አይገባም፣ መሪዎችም ከዚህ ድርጊታቸው ሊቆጠቡ፣ ህጻናትን የፖለቲካ ሽኩቻ መድረክም እንዳይሆኑ ፖለቲከኞች መጠንቀቅ ይገባቸዋል። ህጻናት ማለት
ማለት ለኛም ቀይ መስመሮቻችን ናቸው ያሉትም መሊካም ህፃናት ማለትም ህፃናት ናቸው፣ ህፃናትን ከቃላትና ከድርጊቶች ልንታደጋቸው ግድ ይላል በማለትም እሳቸውም ተቃውሟቸውን አሰምተዋል። ባለፈው ግንቦትም አንድ የትምህርት ቤት አውቶቡስ መቃጠሉን በትውልደ ሶማሊያ ላይ በስልክም የድምጽ ማስፈራሪያ መልእክቶች በስፋት መሰራጨታቸውን የዕለታዊ እንቅስቃሴ ወይም ዴይ ኬር እና የእርዳታ የሚያሻቸው ኦቲዝም እርዳታ ማዕከላት ላይ ያነጣጠረ የፌዴራል መንግስትም ጫናና ምርመራን ያወሱትም መሊካም ዛሬ የተሰባሰብነው በአንድ ክስተትም ሳይሆን እየተደጋገመ በመጣው ጸረ እስልምናና ጸረ ሶማሊያውያን እንቅስቃሴ እየተነሳ ነው በማለትም ቁጣቸውን ገልጸዋል። በሚኒሶታ የሚገኘው የአሜሪካ እስላሚክ ግንኙነትም ካውንስል ቻፕተርም በበኩሉም ፕሬዚዳንት ዶናልድ ትራምፕ በዓለም አቀፍ ተደራሽነት ባለው የማህበራዊ ትስስር ገጻቸው አማካኝነትም ጨቅላ ህፃናትና ትምህርት ቤታቸውን ለደህንነት አደጋም ዳርገዋል በማለትም ተቃውሞን አሰምተዋል። ትውልደ ኢትዮጵያን፣ ትውልደ ኤርትራውያን፣ ትውልደ ሶማሊያን የሚማሩበት በአሜሪካ ብቸኛው የሆነው ቅዱስም ሲያንት ፖል የምስራቅ አፍሪካ አንደኛ ደረጃ ማግኔት ትምህርት ቤት ዋና ዳይሬክተሩ አብዱል ሰላም አዳም ሁሉንም የሶማሊያ ኮሚኒቲ በጅምላ መፈረጅ፣ ሁሉንም ነገር ከሶማሊያ ጋር ማያያዝ ትልቅ ችግርና ትልቅም ስህተት በመሆኑ ከድርጊታችን ልንቆጠብ ይገባል በማለትም አስጠንቅቀዋል። በሚኒሶታ የሚኖሩ የትውልደ ሶማሊያና የእስልምና እምነት ማህበራትም ፕሬዚዳንት ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው በተለያዩ መድረኮችም በሚያነሷቸው በእውነት ላይ ባልተመሰረተም ሃይማኖትና ዘር ጠል ባሉትም አስተያየታቸው በእጅጉ መቆጣታቸውን በተደጋጋሚ መዘገቡ ይታወሳል። በአዲስ አበባ ኮዬ ፈጬ ፖሊስ ደንብ ልብስ በለበሱ የተዘረፈው ገልባጭ ተሽከርካሪ በአገሪቱ ያለውን ተጨባጭ ሁኔታ በግልጽ እንደሚያሳይና የጸጥታ አካላት የሚወስዱት አፈናና እርምጃ ህጋዊውን ከህገወጥ ለመለየት ህዝቡ መቸገሩን በግልጽ ያሳያል ተብለዋል። በነዋሪዎች ርብርብ ዘራፊዎቹ ተይዘዋል። በአዲስ አበባ ከተማ ኮዬ ፈጬ ዛሬ ሐምሌ 2 ቀን 2018 ከቀኑ 10 ሰዓት አካባቢ አንድ ገልባጭ ሲኖትራክ ተሽከርካሪ በታጠቁ የህግ አስከባሪ ደንብ ልብስ በለበሱ መኪናውን በማስቆም ሾፌሩን አስወርደው ወርውረው መኪናው መውሰዳቸው ይፋ ከሆነ ከሰዓታት በኋላ በህዝቡ ርብርብ ቁጥጥር ስር መዋላቸውን የአሽከርካሪዎችን መረጃ የሚያሰራጨው ማህበራዊ ገጽ አስታውቋል። በማህበራዊ መረጃው አሽከርካሪው የፖሊስ ደንብ ልብስ በለበሱና በታጠቁ ከአዲስ አበባ መዘረፉን ተከትሎ ላቀረበው ጥሪ ኮዬ ፈጬ አካባቢ ህግ አስከባሪ የሚመስል ልብስ ለብሰው መኪናውን አስቆመው ሾፌሩን አውርደው ወርውረው መኪናውን ይዘው መሰወራቸውን ያዩ ነዋሪዎች መኪናውን እያሽከረከረ የሄደ የነበረውን ግለሰብ መንገድ በመዝጋት በቁጥጥር ስር እንዲውል ማድረጋቸውን በአድናቆት አንስተዋል። በሾፌሮች ማህበራዊ ገጽ ላይ የተላለፈውን መረጃ መሰረት አድርጎ ገላንድ ኮንዶሚኒየም መኪናውን ሾፌር ይዞት ሲንቀሳቀስ በማየታቸው መንገድ ዘግተው በማስቆም መኪናውን እያሽከረከረ ከነበረው ሌባ መያዛቸውን አስታውቋል። ገላን አካባቢ ይህንን መኪና ጠፋ ብለን የጻፍነውን አይታችሁ ምን አገባኝ ሳትሉ ሌባውን በመያዝ ንብረቱን ያተረፋችሁ ጀግኖች ክብር ምስጋና ይገባቸዋል በማለት ባለንብረቱ ስልክ ተደውሎለት መኪና ወደ ተያዘበት ገላን አካባቢ እየሄደ መሆኑን የሹፌሮችን መረጃ የሚያሰራጨው ማህበራዊ ገጽ አስታውቋል። በአዲስ አበባ በጠራራ ፀሐይ ፖሊስ ልብስ የለበሱና የታጠቁ ዘረፋ እስከ ማድረግ መድረሳቸው አገዛዙ ባለፉት 8 ዓመታት የታጠቁ ወታደሮቹ በህዝብ ላይ የፈጠሩት ያለውን ሽብር ተከትሎ ህጋዊና ህገወጡን ህዝብ ለመለየት መቸገሩን በህግ ጠርጥረነዋል ያሉትን ከህግ አግባብ ውጭ እያፈኑ እየደበደቡ መውሰድ እየተለመደ መምጣቱ ዘራፊውን ከጤነኛው ህጋዊ ነኝ የሚለው የሚወስደው ህገወጥ አሰራር ለህገወጦቹ ግልጽ ምክንያት መሆኑን ለመሆኑ የፖሊስ ዩኒፎርም ለብሰው ታጥቀው የተንቀሳቀሱት ሹፌሩ ከተያዘ በኋላ ፖሊስ ተከታትሎ እስከ መጨረሻው ድረስ ይሄድበታል ወይስ ተደበስብሶ ይቀራል የሚሉ ጥያቄዎችም ተከትለው ቀርበዋል። ጠቅላይ ሚኒስትሩ ከጥቂት ሳምንታት በፊት በአደባባይ እኔን ብለው የመጡ እንግዶች ስልካቸው ተዘርፎ በሰዓታት ውስጥ ፖሊስ አንኳኩቶ መልሶላቸዋል በማለት በቴክኖሎጂ የታገዘ የጸጥታ ማስከበር እርምጃ እየተወሰደ ነው የሚል አስተያየት በአደባባይ መናገራቸውን ተከትሎ እባካችሁ ከዘረፋና እገታ አድኑን፣ ከአዲስ አበባ ውጪ በተለያዩ ቦታዎች አሽከርካሪዎችና ተሳፋሪዎች ሲታገቱ፣ ሲገደሉ፣ ሲዘረፉ ለመሆኑ ይሄ ጠቅላይ ሚኒስትሩ ያሉት ፖሊስ የት ነው ያለው የሚል ጥያቄ በጊዜው ተነስቶ እንደነበር አይዘነጋም። ዘረፋና እገታው አልፎ አልፎ አዲስ አበባ ውስጥም ይሰማ የነበረ ሲሆን የዛሬው ድርጊት ግልጽ ማሳያም የጸጥታ አካላት የሚባሉት ህግና ስርዓት አክብረው የፍርድ ቤት ትዕዛዝ ይዘው በህግ ጠርጥረናል የሚሉትን ሰው ከመውሰድ ይልቅ በር እየሰበሩ አካባቢውን እያሸበሩ ከጎዳና ላይ እያፈኑና እየደበደቡ ወደሚታወቁና የማይታወቁ እስር ቤቶች መውሰዳቸው ተመሳሳይ ድርጊት ውስጥ ለተሳተፉ የልብ ልብ ከመስጠት አልፎ ራሳቸው የጸጥታ ሰዎች ጭምር በዚህ ድርጊት ውስጥ መሳተፋቸው በተለይም በኦሮሚያ ክልል በተደጋጋሚ የሚፈጸሙ እገታዎችና ዘረፋዎች ከክልሉ ባለስልጣናትና ጸጥታ ኃይሎች ጋር ጥብቅ ትስስር እንዳለው በተደጋጋሚ በመረጃ ሲጋለጥ መቆየቱ አይዘነጋም።
በኑሮ ውድነቱ አነስተኛ የሆነች የጡረታ ገንዘባቸውንም ለማግኘት ዜጎች እየተጉላሉ መሆናቸውን ዛሬ በአዋሳ የጡረታ ገንዘብ ለማግኘት እየተጉላሉ ያሉ ጡረተኞች ቅሬታ ማቅረባቸው ተገለጸ። የአገሪቱ ኢኮኖሚ ቀውስን ተከትሎ በከፍተኛ ደረጃ በኑሮ ውድነቱ ገፈት ቀማሽ የሆኑ ጡረተኞች በዚህ የኑሮ ውድነት ዘይት ለማይገዛ የጡረታ ገንዘብ ለሀገር የለፉ ባለውለታዎች በዚህ ልክ ባይንገላቱ ጥሩ ነው በማለት ዛሬ በአዋሳ ከተማ የጡረታ ገንዘባቸውን ለማግኘት እየተጉላሉ ባሉ ዜጎች ላይ የደረሰውን መጉላላት ተከትሎ ቅሬታ አቅርበዋል። ዛሬ በአዋሳ ከተማ በተለያዩ ባንክ ቤቶች በር ላይ ከወትሮ በተለየ መልኩ በርከት ያሉ ቁጥር ያላቸው አረጋውያን እናቶችና አባቶች ተሰልፈው የነበረ ሲሆን እነዚሁ የጡረታ አበላቸውን ለመቀበል የተሰለፉ ሰዎች የተለያዩ ባንክ ቅርንጫፎች በርከት ያሉ ጡረተኞች ተሰልፈው የነበረ ሲሆን ቲክቫህ ኢትዮጵያ ሁኔታውን ለማጣራት ባደረገው ጥረት ጡረተኞች ከዚህ ቀደም በየዓመቱ የጡረታ ውል ማደስና ቆጠራ ከሐምሌ ወር ጀምሮ እየተከናወነ ጎን ለጎን ክፍያው ይፈጸም እንደነበር በመግለጽ ዘንድሮ ባንኮች ሳታሳድሱ የጡረታ ገንዘብ አይከፈላችሁም በማለታቸው ሰልፍና ወረፋ መብዛቱን ገልጸዋል። የኢትዮጵያ ማህበራዊ ዋስትና ኤጀንሲ አማካኝነት በባንኮች በኩል ለጡረተኞች በተላከ አጭር የጽሁፍ መልእክት የጡረተኛ መታወቂያ እድሳት ከሐምሌ 1 ቀን 2018 እስከ መስከረም 30 ቀን 2018 እንደሚከናወን የተገለጸ ቢሆንም ባንኮች ካላሳደሳችሁ ክፍያ አይፈጸምም በሚል አገልግሎት ሊሰጧቸው አለመፈለጋቸውን ጡረተኞችና የጡረታ ባለመብቶች በቅሬታ ማንሳታቸው ተገልጿል። ኢትዮጵያ ቃላቸውን የሰጡ አንድ የቀድሞ ሰራዊት አባልና የመንግስት እርሻ ልማት ሰራተኛ በዚህ ኑሮ ውድነት ዘይት ለማይገዛ የጡረታ ገንዘብ ለሀገር የለፉ ባለውለታዎች በዚህ ልክ ባይንገላቱ ጥሩ ነው በማለት አስተያየት መስጠታቸውን የጠቀሰው ዘገባ አስቀድሞኑ በተላከው አጭር የጽሁፍ መልእክት ቀን በመገደብ አገልግሎቱ እንደ ቀድሞ አለመኖሩና ጡረተኞች መታወቂያቸውን ካላሳደሱ ገንዘብ እንደማይከፈላቸው ቢገለጽ ሰልፍና ወረፋ በዚህ ልክ አይኖርም ነበር በማለት ቅሬታቸውን አቅርበዋል። በአንዳንድ የባንክ ሰራተኞች ያለው መስተንግዶ ጡረታ መብትን ሳይሆን ምጽዋትና ድጎማ ይመስላል። ለእነዚህ የሀገር ባለውለታዎች ክብር በማይመጥን ሁኔታ ያስተናግዷቸዋል በማለት አስተያየት የሰጡ መኖራቸውን የጠቀሰው ዘገባ አሁን ላይ በስራ ላይ ያሉ ወጣቶችና ጎልማሶች ይህ ህይወት ነገ የነሱም እንደሆነ ተረድተው እነዚህን አቅም የሌላቸው አረጋውያን አካል ጉዳተኞችን አልፎም ህመምተኞችን መንከባከብና ማገዝ ሲሆን ማመስገን ያስፈልጋል በማለት ሁኔታውን የተመለከቱ አስተያየታቸውን ሰጥተዋል። የማህበራዊ ዋስትና አስተዳደር የደንብ ሪጅን ኃላፊ አቶ ተሾመ ባብላ ከሐምሌ 1 ቀን 2018 ጀምሮ እስከ ሐምሌ 30 ቀን 2019 ዓ.ም የተባለው አጠቃላይ ማሳደሻ ጊዜ ነው። የጡረታ ባለመብቶች እስከ ሐምሌ 30 2018 ብቻ አሳድሰው እንዲጨርሱ ማስታወቂያ አስቀድሞ ተለጥፏል በማለት እስከ ሐምሌ 30 2018 ክፍያ አይከለከልም። ከሐምሌ 30 በኋላም ባንኮች ክፍያ መከልከል የሚችሉት ከኤጀንሲው ያላሳደሱ ሰዎች ክፍያ እንዲቆም የእገዳ ደብዳቤ ሲጻፍ ብቻ ነው በማለት በአጭር የጽሁፍ መልእክት ስለተላለፈው እስከ መስከረም 30 ቀን 2019 እድሳት መልእክት የጠየቁት ኃላፊው ባንክ የሚከተለው የራሱን አካሄድ ነው፣ እኛ የምንከተለው የራሳችን ነው በማለት ጡረተኞችን ለማገዝ ሲባል ከሐምሌ 1 ቀን እስከ ሐምሌ 3 በየባንክ ቅርንጫፉ የኤጀንሲው ባለሙያዎች በመላክ ለማሳደስ ባለሙያዎች መድበናል ሲሉ መናገራቸውም ተጠቅሷል። አገዛዙ የሚከተለውን የጦርነት ፖሊሲ ተከትሎ ለጦርነትና ብልጭልጭ ፕሮጀክቶች የሚባክነው የሀገር ሀብት እየተከተለ ያለው ኢኮኖሚያዊ ቀውስን ተከትሎ በጡረታ ገንዘብ ህይወትን መምራት የተቸገሩ ጡረተኞች መንገድ ለመንገድ አንዳንዶች ምጽዋት ለመጠየቅ ሌሎች ጧሪ ፍለጋ በመንከራተት ህይወታቸውን መግፋታቸው በተደጋጋሚ በቅሬታ ሲነሳ የቆየ ሲሆን ከብልጭልጭ ፕሮጀክቱ የበለጠ ማህበራዊ ዋስትና ለአንድ ሀገር ወሳኝ መሆኑ በተደጋጋሚ ሲጠቀስ ቆይቷል። የተባበሩት መንግስታት መርማሪ ቡድን በሱዳኗ አልፋሽር በፈጥኖ ደራሹ በእንግሊዝኛው ምህጻረ ቃል RSF የተፈጸሙ ግፎችም የዘር ማጥፋት ወንጀል ምልክቶች አሉባቸው ሲል ከሰሰ። የተባበሩት መንግስታት ድርጅት የሱዳን ነጻ ዓለም አቀፍ እውነታን የማውጣትም ተልዕኮ ባወጣው አዲስ መረጃ የፈጣን ድጋፍ ሰጪው ኃይሎችም በእንግሊዝኛው ምህጻረ ቃል RSF በሰሜን ዳርፉር አልፋሽር የፈጸሟቸው ግፎች የዘር ማጥፋት ወንጀል ግልጽ ምልክቶች ያሉባቸው መሆኑን በመግለጽ አስተኳይ እርምጃም ካልተወሰደ ተመሳሳይ ጥቃትም አካሄድ በአልኦቤድ ከተማ ሊደገም እንደሚችል አስጠንቅቋል። ተልኮ በሐምሌ 1 2018 ዓ.ም ባወጣው ሪፖርት ላይ እንደገለጸው በተካሄደው ምርመራ የአርኤስኤፍ ታጣቂዎች ለ18 ወራት የዘለቀውን ከበባም ተከትሎ በጥቃቱም ካለፈው ዓመት በ2017 በአልፋሽር ላይ በከፈተው ጥቃት ወቅት የተፈጸሙ የጅምላ ግድያዎችም፣ ስልታዊ የሴቶች እገታዎች፣ የጅምላ አስገድዶ መድፈር፣ ማሰቃየት፣ ለክፍያ ሰዎችን መያዝና አስገድዶ መሰወር ድርጊቶች መፈጸማቸውን አረጋግጫለሁ ብሏል። መርማሪዎቹ እነዚህ ጥቃቶች የዘር
ማጥፋት ወንጀል ግልጽ ምልክቶች መሆናቸውን፣ ጥቃቶቹም የዘር ማጥፋት ድርጊት አመላካች እንዳሏቸው ጠቁመው ይህ ባለፈው የካቲት ወር ያወጣውን ሪፖርት ግኝት ይበልጥ የሚያጠናክረው ነውም ብለዋል። ይህ የምርመራ ቡድን ማስረጃዎቹም አረብ ያልሆኑ ማህበረሰቦችን በተለይ የዛግዋ እና የፋር ብሔረሰቦችን ኢላማ ያደረገ የተቀናጀ ዘመቻ መኖሩን ያሳያሉ ያለ ሲሆን ጥቃቱም በብሔር ላይ ያነጣጠረም ግድያዎችን፣ ተስፋፍቶ የነበረም ጾታዊ ጥቃትም፣ የሲቪል ንብረቶችን ውድመትና ሆነ ተብሎ የተመረጡትን ማህበረሰቦችም ሙሉ በሙሉ ለማጥፋት የታሰበ እንቅስቃሴ እንዳለበትም ገልጿል። ተመሳሳይ የጥቃት አካሄዶች ወደ ሌላም ቦታም ሊስፋፉ እንደሚችሉ ያስጠነቀቀው የመንግስታቱ ድርጅት ፈጥኖ ደራሹ ታጣቂ ቡድን የወታደራዊ ምልመላ፣ የሰው አልባ አውሮፕላን ድሮን ጥቃቶችና በሲቪሎች ላይ እያደረሰ ላለው ከፍተኛ አደጋም የሚገልጹ ሪፖርቶች በመጥቀስ በሰሜን ኮርዶፋን በምትገኘው የአልኦቤድ ከተማም ስላለው ሁኔታ አስቸኳይ ማጣራት መጀመሩንም አስታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።